እንኳን ደስ አለን ለማለት ነው። ምግብና የስነ ምግብ ስርዓት አዋጅ ጸደቀ ነው የሚለው ዜናውን። ባለፈው ነገርኳችሁ እንግዲህ በዚህ አዋጅ ላይ ያለኝን ግብዓት በፓርላማ ሄጄ ሰጥቼ ነበር። ስለዚህ በሀገራችን በሰኔ 19 2018 ዓ.ም በአዋጅ 1432/2018 የሀገራችን በፓርላማ መጀመሪያ የጸደቀው የምግብ ስርዓትና የስራ ምግብ አዋጅ ጸድቋል። ስለዚህ ይሄ ጉዳይ ከምግብ ጋር ተያይዞ ያሉብንን ብዙ ችግሮች ለመፍታት መፍትሄ ይሆናል ብዬ አስባለሁ። ስለዚህ እዛ ላይ እንዳስቀመጥኩት ይሄንን እርምጃ ፓርላማው በመውሰዱ በጣም ሊመሰገን ይገባዋልና አገራችን እንግዲህ እኔም እየመከርኩ ያለሁት ኢትዮጵያ የምግብ ሚኒስቴር ያስፈልጋታል ብዬ አስባለሁ። ቢኮዝ ኢትዮጵያ እንደምታውቋት እንግዲህ ከድርቅ ጀምሮ የምትታወቅ በምግብ በረሃብ በጣም የተሰቃየች ሀገር ነች አይደለም። ስለዚህ ኢትዮጵያ በረሃብ የሚሞቱባት አሁንም ችግር ያለባት ሀገር ነችና ይሄንን ችግር ለመፍታት ያቀናጃል ተብሎ የታሰበ የምግብና የስርዓተ ምግብ በሰኔ 19 2018 መጽደቁ በፓርላማ በጣም ሊመሰገን ይገባዋል። ስለዚህ ይሄንንም እኔ ራሴ በፓርላማ ተገኝቼ የሰጠኋቸው አስተያየቶች አሉ። ከነዚህ ከሰጠኋቸው አስተያየቶች ውስጥ የተወሰናችሁ በተለያየ ሚዲያዎች አይታችሁ ሊሆን ይችላል። የተነገርኳቸው ዋናዎቹ አስተያየቶች ውስጥ የአገራችን የመቀንጨር ምጣኔ በጣም ከፍተኛ ነው። ልጆች አሁንም አስተሳሰባቸው ቀንጭሮ ነው የሚያድጉት። አሁንም የሰው ኃይሉ የደከመ ነው፣ ብዙ ስራ አይሰራም አይደለም። ይሄ ደግሞ ምንድነው በቂ ምግብ አግኝቶ አለማደጉ ነው ያደረሰበትና ይሄንን ለመቀየር የመጣ ስለሆነ አገራችን ወደ 6.6 ሚሊዮን ህፃናት አሁንም የቀነጨሩ ናቸውና መቀንጨርን በአገራችን ካላሳገድን እድገት መምጣት አይችልም ብዬ ነው ማስበውና ይሄ በፓርላማ የተወሰደው እርምጃ በጣም ጥሩ ነው። ግን ማተኮር ካለበት ውስጥ ቅድም የተናገርኩትን 1000 ቀናት አይደለም ከጽንሰት እስከ 9 ወር ሲደመር ደግሞ እስከ 2 ዓመት ያለው ላይ በቂ ምግብ ቤተሰብ አግኝቶ ልጆቹን እንዲበላ ካልተደረገ ለውጥ መምጣት አይችልም ብያለሁ። ከዚህ ጋር የጄ የትምህርት ቤት ምገባ ደግሞ ቀንጭሮ የመጣውን ልጅ ትምህርት ቤት ብትመግበውም ለውጥ የለውም። ስለዚህ ሳይቀነጭር ግን ከመጣ ፍጥነቱንና ትምህርቱ እንዲቀበል ደግሞ የትምህርት ምገባ መስጠቱ በጣም ጥሩ ነው። ስለዚህ መጀመሪያ መስራት ያለብን እዚህ 1000 ቀናት ውስጥ ነው። ከዛ ውጭ ግን ይሄ አዋጅ በተጨማሪነት የሚለው ይሄንን ሊከታተል የሚችል የምግብና የስነ ምግብ ካውንስል በምክትል ጠቅላይ ሚኒስቴር የሚመራ 15 ሚኒስቴር መስሪያ ቤቶችን የሚቀናጁበት ይቋቋማል ነው የሚለው። ስለዚህ ተጠያቂነት ሊመጣ ነውና መቀንጨራውንም ሀገራችን 39% ነው። እንግዲህ ካልቀነሰ እነዚህ የመንግስት አካላቶች ተጠያቂ ይሆናሉ ማለት ነው። በተጨማሪ ከምንሰራቸው የልማት ስራዎች ውስጥ አይደለም የኮሪደር ልማት፣ የሰንዴ ልማት፣ የማዳበሪያ፣ የኤርፖርት እንደምንሰራው ይሄ አዋጅ ላይ ከፍተኛ በጀት አይደለም ምግብና ምግብ ላይ እና ሰዎች የተሰባጠረ ምግብ የሚያገኙበትን ነገ ትውልዱ ሊበለጽግበት የሚችለውንም የሚያመጣ ስለሆነ በጀት ተይዞለት ይሄም ስራ የሚሰራ ስለሆነ ይሄም እንዲጠናከር ብዬ ማለት ፈልጋለሁና ለዚህ አዋጅ ትልቅ ክብር አለኝ። ስለዚህ የምግብ ባለሙያዎች እንደኔም ያለው ሌሎቻችንም ተራርተን ሌሎች ሀገሮች መቀንጨርና ድህነትን በ20 በ30 ዓመት አጥፍተዋል። ስለዚህ ኢትዮጵያም በሚቀጥለው 20 እና 30 ዓመት መቀንጨርንና ድህነትን አጥፍታ አይደለም ልክ እንደ ቻይና፣ እንደ ደቡብ ኮሪያ፣ እንደ ሲንጋፖር ያደገች ሀገር ለማድረግ ሁላችንም ርብርብ እናርግ። ትውልዱንም ህብረተሰቡንም ካለበት ስቃይና መከራ አይደለም ማቋረጥ አለብን ማለት ነው። የቀነጨረ እናት የቀነጨረ ልጅ እየተወለደ እድሜ ልካችንን በዚህ መኖር የሌለብንምና ይሄ የተሰራውን ስራ ማመስገን እፈልጋለሁ። በቀጣይነት ግን እኛም ባለሙያዎች ህብረተሰቡም ይሄ ስራ ደግሞ የት ደርሷል ብለን የምንከታተልበት ዛሬ ከነበረው 39% ይሄ ምክር ቤትና ይሄ አዋጅ በመኖሩ ከ5 ዓመት በኋላ አይደለም ስንት ፐርሰንት እንደሚቀንስ ወጥረን እንድንከታተልና መንግስትን ተጠያቂነት እንድናረግ። በሌላው ዓለም ባይዘው እንደዚህ አይነት ግቦችን ካላሳኩ መንግስት ይወርዳል። የወረዱ ሀገራትም አሉና መንግስትን ያው ምርጫ ተካሂዶ አልቋል። ስለዚህ መስራት ካለልባት ዓላማዎች በጠቅላላ እኔ ማለት ነው እንደ ምግብ ባለሙያ ምለምነው አገራት ባልበላ በበቂ ምግብ ያላገኘ ትውልድ አገር ሊቀየር አይችልም። ስለዚህ ይሄ አዋጅ መንግስት የወሰደው በጣም ትክክል ነው። ስለዚህ ይሄንን የምግብ አዋጅና የስነ ምግብ አዋጅ ለመፈጸሙ ሁላችንም ርብርብ እንድናረግ በቂ ድጋፍ እንድናረግ ቤተሰብም በልጆቹ ላይ ትምህርት እንዲያረግ አይደለም እንደዚህ አይነት ያሉ ፕሮግራሞችን በእኛም ቻናል ይሁን አይደለም በተለያዩ ሚዲያዎች ላይ ተከታትላችሁ ነገ ከምትሰቃዩት ስቃይ ከልጆቻችሁ ጋር ከምትሰቃዩት ስቃይ መረጃ እየወሰዳችሁ በቤተሰብ ደረጃ ያለውን የአመጋገብ ስርዓት አይደለም ጤነኛማ ያልሆነ አበላል ስርዓት እንድታስተካክሉና ቤተሰባችሁ ላይ አተኩራችሁ ለአገሪቷ ነገ የተሻለ ትውልድ እንድታስተላልፉ በቤተሰብ በእናት በአባት በልጆች ላይ ያላችሁን ትኩረት እንዲደረግ ለማለት ነው። ይሄንን ስራ እንግዲህ ወደፊት አብረን ሁሉም መስራት ያለበት ነውና ለሀገራችን የምመኘው እኔ እንደ ዶክተር አሻግሬ
ይሄ የምግብ ሚኒስቴርም ተቋቁሞ ካውንስሉም ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የሚመሩት እንደሆነ ሰምቻለሁ። ስለዚህ ተሰባጥሮ እነዚህ ሰዎች እኔ ከፍተኛ ኃላፊነት ውስጥ ራሳቸውን ጥለዋል። አዋጁ በመውጣቱ ምክንያት ተጠያቂነት የሚመጣልና ብቁ የሆኑ ሰዎች ይሄንን ሊሰሩ የሚችሉና በቂ በጀት አይደለም ካሉን ስራዎች በጠቅላላ ለዚህ ስራ ውስጥ ትኩረት እንድናደርግ ነው። ከዛ ውጪ ግን ለቤተሰብ ለመንግስትም ማሳሰብ የሚፈልገው የመቀንጨር ምንጣሪያችንን ልንቀንስ የሚችለው በዚህ በ1000 ቀናት ውስጥ ስለሆነ በቂ አልሚ ምግብ ማለት አንዳንድ ሰዎች የሚመስላቸው ጤፍ ብቻ በቆሎ ወይም ቆጮ ብቻ ስለሰጠነው ልጁ ያድጋል ብለው ያስባሉ። ግን መቀንጨር የሚሰጠው የተሰባጠረ ፕሮቲን ያለው ፋት ያለው ሚኒራል ያለው አይደለም ቫይታሚን ያለው ምግብ ካላበላ ነው በስተቀር በቂ እድገት ማድረግ ስለማይችል በዚህ ስራ ላይ ሁላችንም ተረባርበን እንሰራ ይገባል ብዬ ነው መስለው። ግን እንደ ባለሙያ ይሄ አዋጅ እኔም አስተያየት ሰጥቼበት ፓርላማ ተገኝቼ የሰጠዋቸው አስተያየቶችን ተካተውበት ስለወጡ ምስጋና አቀርባለሁ። ግን ሌላ አዋጅ እንዳይሆንና ወረቀት ላይ እንዳይቀር ደግሞ ሁሉም ተጠያቂነት ባለበት ሁኔታ መሬት ወርዶ ሊሰራበት ይገባል ብያለሁ። መልካም እድል ብዬ ማለት ፈልጋለሁ። አመሰግናለሁ።